በዱባይ ህይወቱ ያለፈው እህታችን እንግዲህ የአስከሬን ምርመራ ውጤቷ ይፋ ሆኗል ማለት ነው። በእውነት በጣም ያሳዝናል። ፈጣሪ ወጥቶ ከመቅረት ይሰውረን። ስደት እጅግ በጣም ብዙ ነገር እያሳየ ነው። ስደት አይኑ ይጥፋ አንልም፣ ቢሆንም ማለት ነው ስደት ያለና የሚኖር መኖርም ያለበት ነገር ስለሆነ ማለት ነው። ይህንን ቪዲዮ ሁላችሁም በላይክ ጀምሩት። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ በልኝ። ምክንያቱም ከምንም ነገር በላይ ሰላም ስለሚቀድም፣ ሰላም ከሌለው ሁሉ ነገር ከንቱ ነውና ሰላማችሁ ይብዛላለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት መረጃ እውነት ለመነጋገር በመጀመሪያ ደረጃ ስለ እህታችንም እኔም እስቲ እንደው በዚያውም እንደው የተሰማኝ ብዙ ነገር አለና ሀሳብ አስተያየት ልሰጥ ነው ማለት ነው። የእህታችንም የምርመራ ውጤቷ ይፋ ሆኗል። እሱንም የምነግራችሁ ይሆናል። እንግዲህ እውነት በስደት በጣም ብዙ ነገር እየሰማን ያለ ነው። በጣም የሚያሳዝን የሚያሰጋ፣ ማታ ላይ ቁጭ ብለው ሲጫወቱ ሲስቁ ያየናቸው ጠዋት የሉም ሲባል እጅግ በጣም ያስደነግጣል፣ ያሳስባል፣ ያስጨንቃል። ይቼታችን እንግዲህ እንደ ማታ ቁጭ ብላ ስትጫወት ነበር ከጓደኞቿ ጋራ በጣም ፈታ ስትል ነበረ። በጠዋት ተነስታ እንግዲህ እንደዚህ ሆነ ሲባል እውነት ለመነጋገር በጣም ነው የሚያስደነግጠው። በርካቶችም እንግዲህ በዚች ልጅ ህልፈት ዙሪያ በጣም መነጋገሪያ ሆናለች፣ ብዙዎችን ማስደንግጣለች ማለት ነው። ምክንያቱም ማታ ደስተኛ ሆና ስትጫወት ስትስቅ የነበረች ሴትዮ ጠዋት እንደገና እንደዚህ ሆነች ሲባል እንዴት ጥያቄ ባይጠየቅ ነው የሚገርመው። እንግዲህ ጥያቄም ሲጠየቅ እጅግ በጣም ብዙዎችን እንግዲህ ሮማን ሰምታችኋታል ብዬ አስባለሁ። በጣም ተቆጥታለች። ለምንድን ነው የምትጠይቁት ማለት እንዴት ሆና ህይወቷ አለፈ? ማታ ላይ እኮ እንደዚህ ደስተኛ ነበረች። ይሄ ነገር በጣም በተጠናክሮ አስከሬኗ ሊመረመር ይገባል ብለው እንግዲህ ብዙዎች ጥያቄ አንስተዋል። ባይነሳ ነው የሚገርመው። እንደነገርኳችሁ ነው። ማታ ላይ ቁጭ ብላ ስታወራ ነበረ። ጠዋት እንደዚህ ሆነ ሲባል ያስደነግጣል። እንግዲህ ብዙ ነገር እየወጣ ነው ስለሷ ያለው መረጃ። እንግዲህ አንዳንዱ ሰዎች 2 ልጆች አሏት፣ 3 ልጆች አሏት። የልጆቹን ሁኔታ እንግዲህ ፈጣሪ ቁጠረው። 2 ናቸው የሚሆኑ 3 ፈጣሪ ልጆቿን መጨረሻቸውን ያሳምርላት። በልጆቿ ጉዳይ አይደለም ማውረው ግን በአሟሟቷ አንዳንዶቹ እንግዲህ ጠዋት ስትነሳ ማለትም ጠዋት ላይ ስትገኝ በደም ተጨማልቃን የተገኘችው የሚሉ ሰዎች አሉ። በሌላ በኩል ደግሞ ልጅቷ ታማሚ ነበረች። ከዚህ በፊትም እንግዲህ የልብ ህመም እንደዚሁም ደም ግፊት ነው እንደዛ ነገር ያማታል፣ መድኃኒት ትወስዳለች። በዚህ ሁኔታ ነው ህይወቷ ያለፈው የሚሉም አሉ። በሌላ በኩል እንግዲህ እንደዚህ አይነት ሁኔታ ከሆነ ታዲያ ደግሞ ከየት መጣ የሚሉ ጥያቄዎች ነበሩ። ያም ሆነ ይህ እንግዲህ በዛሬው ቀን የአስከሬን ምርመራ ውጤቷ ይፋ ሆኗል ማለት ነው። በጣም የሚያሳዝን እውነት ለመነጋገር እውነት ከዱባይ ላይ በዚህ ሳምንት ብቻ እንግዲህ ወደ 8 አስከሬን ነው የገባው። እነኚህም ዘመድ ያላቸው ቤተሰቦቻቸው የተገኙ ሲሆኑ በየቦታው እንግዲህ ቤተሰቦቻቸው ያልተገኙ ደግሞ ቤቱ ይቁጠራቸው። በጣም ነው የሚያሳዝነው። የትዝታን እህት እንግዲህ ሰምታችኋታል ብዬ አስባለሁ። ስታወራ 30 ሰው ነው ያለችው። 30 ሰው እንግዲህ የአስከሬን መቀመጫውን ቤተሰብ ያለውና የሌለው ሰው የተለያየ ቦታ ነው የሚቀመጠው። ቤተሰብ ጠያቂ የሌለው ያው ቤተሰብ ምንም ነገር የለውም ተብሎ አንድ ቦታ ነው ማለት ነው የሚጠራቀመው። እንግዲህ ትዝታሃት ስታወራ የእህቴ ቤተሰብ የላትም ማንም የላትም ተብሎ በዚህ በኩል ነው የተቀመጠችው፣ ቤተሰብ እንዳለው እንኳን አይደለም ብላ መሲ ላይ መቼም ሰምታችኋታል ብዬ አስባለሁ። 30 ሰው ነው ያለችው። 30 ሰው መካከል ነው ትዝታን ፈልጌ አጥቻት አረው እንደውም ይቺ ናት ወይ እህትሽ ብሎ እሱ ፈልጎ አገኛት ብላ ነው ስትናገር የነበረችውና 30 ሰው ቀላል አይደለም። እንግዲህ ደግሞ በአንድ ቦታ ማስቀመጫ ብቻ ነው። በየክልሉ በየወረዳው እንግዲህ የተለያየ ነውና ይሄ ሁሉ ሰው ገና ቤተሰቦቻቸው ስልክ የማይደውሉት ለምንድን ነው? ለምን ጠፉ? የተለያየ ሀሳብ አስተያየታቸውን ይጨነቃሉ ያሉ ይመስላቸዋል። እነኚህ ሰዎች የሉምና በጣም የስደት ምን ያህል አጸያፊ እንደሆነ በቃ ምን ያህል ስደት ግፉ እንደሆነ ያየውበት ሁኔታ ነው። ማንም ሰው ሲሰደድ ቤተሰብ ምናምን አለ ብለን አይደለም የተሰደድ ነው። አይናችንን ጨፍነን የተሰደድ ነው ፈጣሪ እንዲዘንና እንደዚህ አይነት ነገር ሲገጥም በጣም ነው የሚያሳዝነው። ደግሞም እንደዚህ ራሱ አስከሬናቸው ምናምን በሰዓቱ ወደ ሀገር መግባታቸው በራሱ ቤተሰብ ያላቸው ቤተሰቦቻቸው ተገኝተው ትልቅ ነገር ነው ብዬ ነው የማስበው። በእውነት ከነዛ ቤተሰብ ወገን ከሌላቸው እንደዛ ቤተሰቦቻቸው ደግሞ እዚያ እየጠበቁ ነገ ይደውላሉ ተነገ ወዲያ ይደውላሉ እያሉ የሌሉ ሰዎችን በመጠበቅ ላይ ሆኖ መኖር በጣም ከባድ ነውና አንዳንድ ጊዜ ሰውን ከሰው ታወዳድሩታላችሁ። እነኚህን ሰዎችም ስታዩ በቃ ተመስገን ነው፣ አስከሬናቸው ራሱ በጊዜ መግባቱ ተመስገን ነው ትላላችሁ። እንግዲህ የእህታችን የሚያሟሟት ሁኔታ ያው በኖርማል ማለትም በህመም መሆኑ እንግዲህ ተረጋግጧል ማለት ነው።
ምንም አይነት ነገር ሆነ አይደለም። ይሄ ሆነ ማለት ግን ሌሎች እህቶቻችን ጥቃት ደርሶባቸው ህይወታቸው አያልፍም ማለት አይደለም። ከዚህ በፊት እንግዲህ ታሪኳን አቅርቤላችኋለሁ። አንድ እህታችን የ21 ዓመቷ ወጣት እንግዲህ ሴትየዋ ረመዳን ሲያልቅ ነው ምገልሽ በሚል ሁኔታ እየዛተችባት እያስፈራራቻት፣ እባካችሁ ከዚህ መሄድ እፈልጋለሁ ስትል ቤተሰቦቿ ደግሞ ለምንድን ነው ቢያንስ 2 ዓመት ስሪ በማለት እንጀራ አባቷ እንግዲህ ከእናትና እንጀራ አባቷ ጋር ነበር የምትኖር የነበረ። እነሱ ጋር እንግዲህ ወንድሞቿን እንደ ሞግዚት ሆና ስታሳድግ የነበረችው እሷ ናት ስትል ነው እንጀራ እናቷ የተናገረችው። ስደውል አልቻልኩም ስትላቸው ግን እንዳመጭን ያሏት። ያው እንግዲህ ከባድ ነው። ብቻ በማንም መፍረድ እንዳለብን አናውቅም። ማንም ሰው አይረዳም። በዚህ ሁኔታ እንግዲህ ህይወቱ አልፏል። በጣም ብዙ ናቸው እንደዚህ ህይወታቸው የሚያልፈው ማለት ነው። እኛ ጋር የእኛ ህይወት ሲያልፍ ችግር የለውም፣ እኛ ችግር የለውም፣ ርካሾች ነን። እነሱ ጋር ግን አንደኛችን የሆነ ችግር ብናደርስ ብዙ ሰው ነው ጥቃት የሚደርስበት፣ ብዙ ሰው ነው ስቃይ፣ መሰደብ፣ መገፋት፣ ብዙ ስቃይን የሚቀበሉ ሁሉም ኢትዮጵያውያን ናቸው በየቤቱ ያሉ ማለት ነው። እና ምንላችሁ ነው በእኛ ላይ ሲሆን ኖርማል ነው። አንድ እህታችን አሁን ይህን ሰሞን እንግዲህ ዱባይ ላይ ልጇን ወልዳ በማቅጠቅለላ ጥላ ተገኝታ በጣም ብዙ ልጆች ናቸው እየተያዙ ያሉት፣ ቤት እየተሰበረ ማለት ነው። አንድ ልጅ ናት ግን ጥፋት ያጠፋችሁ። ሌሎቹ እንጀራ የሚፈልጉት መስራት የሚፈልጉ ስንት ችግር ያለባቸው ሰዎች ግን አሁን እየተለቃቀሙ ነው በየቦታው ማለት ነው። እና ያሳዝናል። እኛ በሀገራችንም በሰው ሀገርም እንደዚህ በቃ መሄጃ ማጣት ማለት በጣም ከባድ ነው። ፈጣሪ ብቻ የተሻለውን ነገር ለሀገራችንም ለእኛም ያምጣለን ነው የምለው። ሌላው ነገር እንግዲህ በሳውዲ አረቢያ 45 ወጣቶች እንግዲህ በባህር ስንቱን ባህር አቋርጠው ስንቱን ወንዝ አቋርጠው ስንቱን አሳ አልፈው ስንቱን ነገር ተሻግረው ሳውዲ አረቢያ ቢገቡም እንግዲህ የደረሰባቸው ነገር በጣም ያሳዝናል። በአሁኑ ሰዓት በሰቆቃ ውስጥ ነው ያሉት። እነኚህ ሰዎች የሞት ፍርድ ተፈርዶባቸዋል። ደላሎች እጽ አሸክመው ወደ ሳውዲ እንዲገቡ አድርገዋቸው እንግዲህ ሳውዲ ላይ ያው ድንበር ላይ ተይዘው ባልሰሩ ስራ ባላጠፉት ጥፋት እንግዲህ የሞት ፍርዳቸውን እየተጠባበቁ ይገኛሉ። ቤተሰቦቻቸውን ከኢትዮጵያ በጣም በሰቆቃ ውስጥ መሆናቸውን እንግዲህ ጉርሻ ፔጅ ላይ ታችሁታል ብዬ አስባለሁ። በጣም በርካቶች መረጃ እያወጡት ይገኛሉ። እነኚህ ወንድሞቻችን እንግዲህ ምንም የሰሩት ያጠፉት ነገር የለም። ነገር ግን እንግዲህ ሰው ከሀገሩ እቱ ሀገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ እንደሚባለው ምንም አይነት መብት የላቸውም። አድርጉ ያሏቸውን ብቻ ስላደረጉ ነው እንግዲህ ንጹህ ሆነው ሳለ ሊቀጡ ዝግጅት ላይ ያሉት ማለት ነው። መንግስት ቢደርስላቸው በጣም ደስ ይላል። ሲላቸውን ፍትህ ጠይቁ። በእውነት በጣም ያሳዝናል። ሰው እንግዲህ 45 ወጣቶች ናቸው። ሰው ግን ይህን ያህል አይደለም ፍትህ የሚጠይቅ ሰው እንዳለ ሆኖ ዝም ያለው ሰው ይብሳል። እና በጣም ነው የሚያሳዝነው። በጣም የሚያሳዝነው ነገር እንግዲህ ካረፋ በፊት ነው የሞት ፍርዳቸውን ይቀጣሉ ተብሎ እየተጠበቀ ያለው። ይህም ለቤተሰብ ተነግሯል፣ እነሱም ተነግሯቸዋል። እነሱም ያሉት በስቃይ ውስጥ ነው፣ ቤተሰብም ያለው በስቃይ ውስጥ ነው። በጣም ነው የሚያሳዝነው በእውነት። ሰው እንዴት ነው በዚህ ቀን የምትገደለው ቶሎ ሰው የሚናገረው? እውነት ብቻ እኔ ቃላት የለኝም። እግዚአብሔር ይድረስላቸው። እባካችሁላችሁን ፍትህ ጠይቁ። ሳውዲ ኤምባሲ ደርሶላቸው እነኝህን ሰዎች በሰላም ወደ ሀገራቸው እንዲመለሱ። ምክንያቱም ያለ ስራቸው ልክ እንደ ናዝራዊት ነው እነኚህ ወንድሞቻችን እየተደረጉ ያሉት። ናዝራዊት ያለ ስራዋ በጓደኛዋ ሴራ ቻይና ላይ እንደምትሰቃይ ሁሉ እነኚህም ልጆች ያለ ስራቸው ነው የሚሰቃዩት አሁን ላይ ማለት ነው። ሁላችሁም በየሃይማኖታችሁ ክርስቲያኖች በጸሎት ሙስሊሞች በዱዓ አስቧቸው። እግዚአብሔር ታሪካቸውን ቀይሮት በሰላም ለሀገራቸው ያብቃቸው። ንጽህናቸውን ፈጣሪ ይመልከት። ሌላ ምንም ልል አልችልም። እንግዲህ እህታችን ነፍሷን በአጸደ ገነት ያሳርፍ። እህታችን ብቻ አይደለችም እንግዲህ በአንድ ጊዜ ብቻ ወደ 17 አስከሬን ነው ገብቷል የተባለው ከዱባይና ከሳውዲ ማለት ነው። በጣም በርካታ ሰውን እየሞተ ያለው ሞተች። በቃ ይሄ ዜና በጣም እየተደጋገመ ነው ያለው። ፈጣሪ እስቲ ቸርቸሮን ያሰማን ማለት ነው። በድጋሚ እስከምንገናኝ ቤተሰቦች እንግዲህ ዛሬ ቪዲዮ ይመስላል ማለት ነው።